ፕሬዝዳንት ዶክተር ሙላቱ ተሾመ፣ የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበራችሁ የኢትዮጵያ ተወካዮችና ፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ አገሬንና ሕዝቦቿን ለማገልገል ርዕሰ ብሔር ሆኜ በመመረጤ የተሰማኝን ታላቅ ክብርና ደስታ ለመግለጽ እወዳለሁ። ከዚህ በማስቀጠል አቅማቸው በፈቀደው ሁሉ የበኩላቸውን ሲወጡ የነበሩ ዛሬ ስልጣናቸውን በገዛ ፈቃዳቸው ለለቀቁት ለክቡር ፕሬዝዳንት ዶክተር ሙላቱ ተሾመ ከልብ የመነጨ ምስጋናዬን እንዳቀርብ ይፈቀድልኝ። ክቡር ዶክተር ሙላቱ ተሾመ የሚወዷትን አገራቸውን ለበርካታ ዓመታት ደከመኝ ሰለቸኝ ሳይሉ ያገለገሉ ትልቅ የሀገር ባለውለታ ናቸው። ከዚህ የምንማረው በብዙ የአፍሪካ ሀገሮች ከተለመደው ውጪ በሀገራችን በገዛ ፈቃድ ስልጣን በመልቀቅ ለለውጥና ተስፋ እድል መስጠት መጀመሩን ነው። ይህም ባደጉትና ዲሞክራሲ በዳበረባቸው አገሮች እንደተለመደው ከያዝነው ስልጣንና ኃላፊነት በፊትም ሆነ በኋላ ሕይወት የሚቀጥል መሆኑን መረዳታችንን ያሳያል። ይህ ለሌሎች እድል የመስጠት አርአያነት ለለውጥና ተስፋ ሲባል በክልሎች በየደረጃው ባሉ የአስተዳደር እርከኖች በመንግስትና በግል ተቋማትም ሆነ በሌሎች ማህበራዊ ተቋማት ጭምር ተጠናክሮ እንደሚቀጥል እተማመናለሁ። እኔም እንደ ተተኪ አደራ ተቀባይ ብቻ ሳይሆን እንደ ቀድሞ የቅርብ የሥራ ባልደረባ ለክቡር ዶክተር ሙላቱ ተሾመና ለመላው ቤተሰባቸው መልካሙን ሁሉ እመኝላቸዋለሁ። የጀመርነውን የለውጥ ጉዞ በሴቶችም ሆነ በወንዶች እኩል ተሳታፊነትና ተጠቃሚነት ከተመራ አገራችን ከድህነትና ከኋላ ቀርነት ተላቃ ወደ ብልጽግና ጎዳና የምታመራበትና ዜጎቿም ከጾታ፣ ከብሔር፣ ከሃይማኖትም ሆነ ከሌሎች መድሎ በጸዳ መልኩ በእኩልነት የምንኖርባትን ኢትዮጵያን እውን እንደሚያደርግ እተማመናለሁ። ጉዞው ውስብስብና በርካታ ፈተናዎች ያሉበት እንደሚሆንም ይጠበቃል። እነዚህን ፈተናዎች አንዱ ሲገነባ ሌላው በማፍረስ ሳይሆን፣ አንዱ በሰላማዊ መንገድ ሌላው በትጥቅ ትግል ሳይሆን፣ መንግስትም ሆነ ተፎካካሪ ፓርቲዎች የጋራ ቤት እንደሚገነባ ቤተሰብ እርስ በርስ በመደማመጥ በመፈቃቀርና በመተሳሰብ የሚለያዩንን ጉዳዮች በማስፋት ወደ ጠባጫሪነት ከመሄድ ይልቅ አንድነታችንን የሚያጠናክሩ ጉዳዮች ላይ በማተኮር መሻገር ይጠይቀናል። ለውጡ በጀመርነው መንገድ አንድነታችንን እያጠናከረ እንዲሄድ ስር የሰደደውን ጥላቻ፣ መናናቅና አልፎ አልፎ የሚታየውን ጠብ በኢትዮጵያዊ ጨዋነት በዳበረ የቤተ እምነቶች ጥበብና የሽምግልና ስርዓት ከወዲሁ በመግታት ለራሳችንም ሆነ ለትውልድ የምታኮራ አገር መፍጠር ይኖርብናል። ታላቅ አገር የመገንባት ህልማችንን እውን ለማድረግ ከሰላም ውጪ ምንም አቋራጭም ሆነ አማራጭ የለንም። ስለዚህ ሁላችንም ሰላማችንን አጥብቀን እንድንጠብቅ ከሁሉ በላይ
ሰላም ሲታወክ በምትሰቃየዋ የእናት ስም አጥብቄ እጠይቃችኋለሁ። ሰላም ከራሳችን ጋር፣ ሰላም በቤተሰብ፣ ሰላም ከጎረቤቶቻችን ጋር፣ ሰላም በመንደራችን፣ ሰላም በወረዳዎች መካከል፣ ሰላም በክልሎች መካከል፣ ሰላም ከጎረቤት አገሮች ጋር፣ ሰላም በዲያስፖራ፣ ሰላም 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 እላለሁ እጅግ ከጠበቀ አደራ ጋር። ኢትዮጵያዊነትን ከሰላማዊነት ጋር አንድና ያው ለማድረግ በጋራ እንስራ። በሰላም እጦት ዋነኛ ተጠቂዎች ሴቶች በመሆናችን በዚህ የኃላፊነት ቆይታዬ ዋነኛው ትኩረቴ መላው የኢትዮጵያን ሴቶችና ሰላም ወዳድ ወንዶችን እንዲሁም በመላው ዓለም የሚገኙ ሰላም ወዳድ የሆኑትን ሁሉ ከጎናችን በማሰለፍ ሰላም በማስፈን ላይ እንድንረባረብ ማድረግ ይሆናል። የተከበሩት የምክር ቤቶች እና መላው የኢትዮጵያ ሕዝብ ከጎኔ እንደሚሰለፉ ተማመናለሁ። የተከበራችሁ የምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ለጥቁር ሕዝቦች የነጻነት ምሳሌና የኩራት ምንጭ፣ የጥንታዊ ስልጣኔ መነሻና የአፍሪካውያን መሰባሰቢያ ማዕከል ሆና የቆየችው ሀገራችን ኢትዮጵያ የድህነትና ኋላ ቀርነት ምሳሌ ሆና ለዘመናት የመቆየቷ ምስጢር በእኔ እምነት ዋነኛው የሰላም እጦት ነው። ስለሆነም የጀመርነው የለውጥ ጉዞ የሰላማችን ጠንቅ የሆኑትን በሙሉ በማስወገድ የእድገታችንንና የብልጽግናችንን አይቀሬነት ማብሰር ይኖርብናል። ስለ እድገትና ብልጽግና ስናወራ ደግሞ ስለ ሴቶችና ወጣቶች እኩል ተሳታፊነትና ተጠቃሚነት እያነሳን መሆኑን በመረዳት መላው የሀገራችን ሴቶችና ወጣቶች በርትታችሁ የልማቱ ተሳታፊ በመሆን ድህነትን በጋራ እንድናስወግድ አደራ እላለሁ። ሰላም ለልማትና ብልጽግና ቅድመ ሁኔታ በመሆኑ ዘላቂነቱ ያለ ልማትና ብልጽግና ስለማይረጋገጥም ዘላቂ ሰላም እንዲኖረን ሴቶችም ሆነን ወንዶች፣ ወጣቶችም ሆነን ጎልማሶች ሁላችንም በጥረታችን ተጠቃሚ ልንሆን ይገባናል። ለዘላቂ ሰላም መረጋገጥ ዋስትና ያለው ዲሞክራሲም እጅግ ተፈላጊ በመሆኑ የመንግስት ስልጣን የያዘውም ሆነ ተፎካካሪ የፖለቲካ ፓርቲዎች ዲሞክራሲ ስር እንዲሰድ ዜጎች ሀሳባቸውን በነጻነት በመግለጽ ሰላማቸውን ለማስጠበቅም ሆነ ለልማት እንዲተጉ በኃላፊነት መንፈስ መስራት ይገባቸዋል። ህዝቡም የፖለቲካ ኃይሎች ዲሞክራሲያዊ በሆነ መንገድ ብቻ እንዲመሩ በጀመረው መልኩ ድጋፉን አጠናክሮ እንዲቀጥል አደራ እላለሁ። እናንት ሴት ልጆቻችሁን ከወንዶች ባላነሰ ሁኔታ ትልቅ ደረጃ እንደሚደርሱ ለራሳቸው፣ ለቤተሰቦቻቸው እና ለወገኖቻቸው የተስፋ ምልክት እንደሚሆኑ ሳታክቱ የመከራችሁ በጸሎት በሞራል እንዲሁም አቅማችሁ በፈቀደው ሁሉ ፍቅር እየሰጣችሁ የደገፋችሁ ወላጆች እኔ የዚህ ድጋፍ ውጤት ስለሆንኩ እንኳን ደስ አላችሁ። ሴቶች ከወንዶች እንደማያንሱ በየተሰለፋችሁበት መስክ ማለትም በቤት ውስጥ ልጆቻችሁን በተለየ ትጋት የምታሳድጉ፣ በገጠርም ሆነ በከተማ በእርሻ ስራ ወይም በንግድ፣ በሕክምና፣ በመምህርነት ወዘተ ኑሯችሁን ለማሸነፍ ሌት ተቀን የምትተጉ
በቂ እንቅልፍ ሳታገኙ፣ በቂ ምግብ ሳትመገቡ፣ በቂ እረፍት ሳይኖራችሁ፣ በቂ ገቢ ሳይኖራችሁ አንድ ቀን ያልፍልኛል፣ ለእኔ ባያልፍልኝ ለልጆቼ ያልፍላቸዋል፣ ለሀገሬ ያልፍላታል በሚል ጉልበታችሁን፣ ጊዜያችሁን፣ ገንዘባችሁን ሳትሰስቱ ትግል የምታደርጉ ሁሉ ልፋታችሁ ከንቱ ሆኖ ስለማይቀር ከጥረታችሁ ወደ ኋላ እንዳትሉ አደራ ልላችሁ እፈልጋለሁ። እኔም የዚህ ትግል ውጤት እንደሆንኩ ጠንቅቄ ያውቀዋለሁ። በወንዶች ጥረት ብቻ የተገነባ ሀገርም ሆነ ቤተሰብ የለም። ሴቶች የቤተሰብም የሀገርም ምሰሶ ናቸው። ሴቶች ሲጎዱ ቤተሰብ ይጎዳል። ከሁሉ በላይ የወደፊት አገር ተረካቢ ይጎዳል። ሴቶች ሲጎዱ አገር ይጎዳል። ስለዚህ ሴት ቤተሰብ ነች። ቤተሰብ ደግሞ የአገር ትንሹ ምሳሌ ነው። ስለዚህ ሴት አገር ነች። አገርን ደግሞ ወንዱም ሴቱም ሊንከባከበው ይገባል። ወንድም ሆነ ሴት ለራሱ ሲል አገሩን፣ ለራሱ ሲል እናቱን፣ እህቱን፣ ሚስቱ የሆነችውን ሴት ሊንከባከብ ይገባል። የሴቶችን ማንኛውም አይነት ጥቃት የማይቀበል ትውልድ ልንገነባ ይገባናል። ስለ ሴት አብዝቼ የተናገርኩ የመሰላችሁ ገና ምኑ ተነክቶ። ይህን ያደረጉት ሴት በመሆኔ ብቻ ሳይሆን ካለፈው ክፍለ ዘመን መሸጋገር ሳይገባው ያልተጠናቀቀ የቤት ስራ በመሆኑና ጥቂት ወንዶች ስለ ሴቶች መገንዘብ የጀመሩበት ጊዜ በመሆኑ ይህንን መልእክት ለመስማት ልባቸው ቅርብ የሆነበት ሰዓት እንደሆነ ስለተገነዘብኩ ነው። ለዚህ እንደ ማሳያ የሚያግዘኝ በኢትዮጵያ ታሪክ ለመጀመሪያ ጊዜ ከ20 የካቢኔ ሚኒስትሮች 50 በመቶ ወይም 10 ሴቶች እንዲሆኑ መደረጉ፣ የኔም ለዚህ ታላቅ ክብር መብቃት ተጠቃሽ ናቸው። ይህም በየክልሉ በየደረጃው ባሉ እርከኖች በየማህበሩ ሊቀጥል እንደሚችል እተማመናለሁ። ይህም በቀጣይ የጋራ ትግል ሊደገፍ ይገባዋል። በዚህ አጋጣሚ ለመላው የኢትዮጵያ ሴቶች የማቀርበው ጥሪ በትምህርት ላይ ያላችሁ በትጋት እንድትማሩ፣ በተለያየ የግልም ሆነ የሕዝብ አገልግሎት ስራ ላይ የምትገኙ በየተሰለፋችሁበት መስክ ከእስካሁኑ የበለጠ በርትታችሁ እንድትሰሩ፣ በየአካባቢው ጠብ የሚያስነሳ ጉዳይ ሲገጥም ፈጥናችሁ እንድትረባረቡ፣ እንድታበርዱ፣ ሰላማችን እንዲረጋገጥ ግንባር ቀደም ሚና እንድትጫወቱ በርትተው ከሚሰሩ ወንድሞቻችን ጋር በጋራ በመስራት ኋላ ቀርነትንና ድህነትን ከሀገራችን ምድር ለማጥፋት እንድንረባረብ ነው። ደስታችን ሙሉ የሚሆነው፣ ሰላማችንና እድገታችን የሚረጋገጠው ሴቶችም ሆነ ወንዶች እኩል እድል ሲያገኙና እኩል ተጠቃሚ ሲሆኑ ነው። ኢትዮጵያችን የወንዶችም የሴቶችም የጋራ ቤታችን ስለሆነች በጋራ ልንገነባት ይገባል። የሴቶችና የወንዶችም መብቶች በእኩል ሊረጋገጡ የሚችሉት በሁለቱም ያላሰለሰ ትግልና የጋራ ጥረት ብቻ ነው። ይህ እውነት መሆኑን የሚረዱ ወንድሞቻችን እንዳሉ ባውቅም ሰፊ ቁጥር ያለው ሕዝባችን ግን በዚህ ጉዳይ ተደጋግሞ ሊነገረው ይገባል። በተሰለፋችሁት መስክ ከወንዶች ወንድሞቻችሁ እኩል ወይም በላይ ደፋ ቀና የምትሉ እህቶቼና ልጆቼ ሁሉ ልገልጽላችሁ የምፈልገው ዛሬ የኢትዮጵያ ፌዴራላዊት ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ሆኜ ከፊታችሁ ስቆም ከኛ በፊት ለሕይወታቸው ሳይሳሱ ለሴቶች እኩልነትና ለሀገራቸው ነጻነት ለታገሉ ሴቶችና ወንዶች ውጤት መሆኔን ለአፍታም ያክል የማልስተው መሆኔን ነው።
ዛሬ ያገኘሁትን ክብር የኢትዮጵያን ሴቶችን መብት ለማስከበር መስዋዕት የሆኑትን ሴቶችም ሆነ ወንዶች ሁሉ እንዲሁም ለዚህ ላበቁኝ ሁለት ወላጆቼ ሴት ልጅ ከተጋች ለየትኛውም ኃላፊነት እንደምትበቃ ነፍስ ካወቁበት ጊዜ ጀምሮ ሲመክረኝና ሲያንጸኝ የነበረው የአራት ልጆች አባቴ ሴቶች ልጆች አባቴ እንዲሁም የሥራን ክብርነትና ታታሪነት ምሳሌ ሆና ላሳየችን የጽናት ተምሳሌነት ለሆነችው እናቴ ላደረጋችሁልኝ ሁሉ ምስጋናዬ ካላችሁበት ይድረሳችሁ። በዚህ አጋጣሚ የእስካሁኑ የሴቶች ትግል እውን እንዲሆን ኃላፊነት ከተቀበልኩበት ቀን አንስቶ እስከ ዛሬዋ ቀን ድረስ በተግባር እያሳዩን ለሚገኙት ለክቡር ጠቅላይ ሚኒስትር የከበረ ምስጋና እንዳቀርብ ይፈቀደልኝ። ክቡር ጠቅላይ ሚኒስትር ይህ የጀመሩት አካታች ፖሊሲ ለሴቶች ብቻ ሳይሆን ለወንዶች ብሎም ለቤተሰብና ለአገር መልካም በመሆኑ አጠናክሮ እንደሚቀጥሉበት አደራ ላለው እርግጠኛም ነኝ። በመጨረሻም ይህንን እድል እንዳገኝ ላበቁኝ ለመላው የኢትዮጵያ ሰማዕታት እንዲሁም አዲስ የተጀመረውን እጅግ ተስፋ ሰጪ በየዕለቱ በእንዲህ አይነት አዳዲስና አስደማሚ ትዕይንቶች በመቀጠል ላይ የሚገኘውን ለውጥ በመምራት ላይ የሚገኙትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን መላ ቤተሰባቸውን ከስራ ባልደረቦቻቸው ጋር ከልብ የመነጨ ምስጋናዬን እንዳቀርብ ይፈቀደልኝ። እኔም ከመላው የኢትዮጵያ ሕዝብ ጋር በመሆን ይህንን ለውጥ ለማስቀጠልና ኢትዮጵያውያንን በእኩልነት ለማገልገል ቃል እየገባው እንዲህ ያከበረኝን ፈጣሪን ሕዝቤንና መንግስቴን በድጋሚ አመሰግናለሁ። የሁላችንንም የግልና የጋራ ጥረት ፈጣሪ ይባርክልን። አመሰግናለሁ።